በነገራችን ላይ ሙስሊም አዛን ሲል ይሰግዳል እንጂ አይገልም። የውሸትም እኮ ልክ አለው ጋይስ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ። እኔ የምላችሁ ማለት ነው እስኪ ይሄን ቪዲዮ እንግዲህ አይታችሁም ሊሆን ይችላል፣ ግን ለኔ አዲስ ሆኖብኝ ነውና እስኪ ይሄን ቪዲዮ እስከ መጨረሻው ተከታትላችሁ አዳምጡትና አዩትና ሁላችሁም የራሳችሁን አስተያየት ኮሜንት ላይ አስቀምጡልኝ ማለት ነው። ቪዲዮውን አዳምጡት በደንብ ማለት ነው። ምትሞትን ከሆነ አዛን ሲል 12 ሰዓት አዛን የሚሉበት ሰዓት አይደል? የዛን ሰዓት ሊገሉኝ ነው ማለት ነው። ከዛ ልክ 11 ሰዓት ላይ ሲሆን የኢትዮጵያ ምግብ የሚመስል ምስር በስልስ ማለት የታሸገ ስልስ አለ፣ በሱ ቀይ አስመስለው ሰርተው ኬካዊ ተደርጎ የነሱ ኩቡዝ ይባላል ማለት ነው። የሚበሉት እነሱ ምግባቸው ኩቡዝ ነው የሚባለው፣ በእኛ ቂጣ እንደሚባለው ማለት ነው። እሱን በፌስታል አድርገው አምጥተው እንቺ ቢ አሁን መጨረሻ ልትሞቺ ነው፣ ይሄን ከፈለግሽ ቢ እንደፈለግሽ አላቅልሽ ማለችኝና አስጠቅቃኝ ሰጣኝ ሄደች። ከዛ እኔ እንደነገርኩም እየጾም መሆኑ ተታላንት ደግሞ ዛሬ እስከዛ ሆነ ድረስ አልበላሁም ነበር። ተቀበልኳት፣ ቁጭ አረኩት። አሁንም መስገድ ጀመርኩ። ከዛ በውስጤ ምን መጣ መሰለ፣ በቃ የሆነ ሰዓት ደርሷል ልትሞቺ ነው ስትለኝ፣ አይ እናንተም አገሉኝም ከሞት ከነ ክሬ ራሴና አገላለሁ ብዬ አሰብኩኝ ማለት ነው። ከዛ ልክ ምግቡን ተቀበልኩ፣ አስቀመጥኩት፣ ጸሎት አረኩኝ። አባታችን ወይ ብዬ ጸልይሁኝ። ከዛ በእኛም ቢሆን በኦርቶዶክስም ቢሆን መቼም ምግብ ተቀምሶ ነው የሚሞተው። ሰው ነፍሱ ሲወጣ ይቀምሳል፣ ስንቅ ነው ይባላል። ልክ እንደዛ ብዬ አንስቼ ማለት ነው ጸልይሁኝ። አባታችን ወይ ብዬ የኢትዮጵያ ምግብ የሚመስለውን ማለት ነው አመጣችኝ። ምስር ነው። ከዛ እሱን አንድ ጊዜ ጎረስኩት፣ ውሃውን አንድ ጊዜ ተጎነጨሁት። ከዛ አረንጓዴ ብድልብስ ተስፋ ቆርጫለሁ፣ በቃ ልሞት ነው ብዬ ማለት አረንጓዴውን አነሳውኝና ለበስኩኝና ምን አልኩ መሰል፣ ኢትዮጵያ የምድር ገነት ናት፣ ኢትዮጵያ የሰማዕቱ አገር ናት፣ እኔ ከሞትኩም ባገሬ ነው የምሞተው፣ መቀበረው ባገሬ ነው ብዬ ያልኩኝ በካሜራው ጫዋለሁ ፈለፊት ወለሽ። እሺ ከዛ ማለት ነው በካሜራው ጮኬ በቃ ብዬ ብድልብሱን እንደለበስኩት ማለት ነው እንደ እንቅልፍ ነገር ሸለብስ ያደረገኝ እሻድ ወይላል ምን ሲሉ እንዴ አልኩኝና ማራይ ብድክ ብዬ ወርውሬው ሊያኛው ድብስ ለብሼ ተኛሁኝና ከዛ እንደዚህ ጎሮሬን በክሬን አርነኩት። በቃ ሊገሉኝ እናንተ አትገሉኝ ከሞትኩም ራሴን ነው ማጠፋው ብዬ እሺ ጎሮሬን አጥቂያነኩት ማለት ካዛ ካይኔ ውሃ ይፈሳል አንቂው። እሺ ከዛ በኋላ ልክ እንደዛ አረኩኝና አምላኬ እኔ በምድር ኃጢያ ሰርቻለሁ፣ ባክ መድኃኒዓለም አባቴ ማረኝ፣ ይቅር በለኝ፣ ነፍሴን ተቀበላት ምናምን ቢ እንደዚህ ካነኩት በኋላ ከዛ እሻድ ወይላል ሲሉ ነበር ተውት ማለት ነው። እዛው ስርሽ ነበር ሲሉ ነበርት ወይስ መስጊድ ላይ ነው? እዛው መስጊድ ላይ ይላሉ። እሺ እነሱ ተሰብስበው ማለት ልክ ሲሉ በስመ አብ ብዬ ብድግ አልኩኝ። እንዳልኩም ያኛው ብድልስ ለብሼ አንገቴን ካነኩ በኋላ ከዛ ይሆን ነገር ብቻ እንዴ ኦርቶዶክስ እኮ ራስና ያጠፋም ወንጀል ነው፣ ኃጢያት ነው፣ ጭራሽ ኃጢያት እየሰራው ነው፣ ይቅር በለኝ ማረኝ ብዬ ለቀኩትና እጄ እንደዚህ ልክ ስትገነዝ እንዴት ነው እጄን እግሬን አስተካክዬ ተኛው ለጥ ብዬ ማለት ነው። እንቅልፍ አልወሰደኝ። ሌላ ሰው ነው መጣና ነይ ውጪ ያለኝ። ወጣሁኝ። ከዛ ከወጣሁ በኋላ አንድ ሴት ናት፣ አማርኛ ብታወራ ናት። ከዛ ቀይ ሴት ናት። ለምን በቃ አንቺ እግዚአብሔር አትርፎሻል፣ አይዞሽ፣ ቪዲዮ የለቀቅሽው ቪዲዮ ብዙ ህዝብ አይቶሻል እና የኢትዮጵያ ህዝብ ደርሶልሻል፣ አንቺም ጀግና ሴት ነሽ እና አይዞሽ ስትለኝ እኔ በሰዓቱ በጣም ተሰቃይቼ ስለነበረ ለምንድነው እስካሁን የት ሄደሽ ነበር አልኳት። እዚህ ሳውዲ ከሆንሽ የት ሄደሽ ነበር ይሄ ሁሉ ሲያሰቃዩኝ ስላት፣ ወይ እማዬ እኔ አላወኩም አሁን ነው የሰማሁት፣ የሆነ ልጅ ለመተርጎም ተጠርቶ ነበር ሲጠነቁሉ ራሱ እሱ ቁጭ ብሎ እሱ ራሱ ፈራ፣ አይዞሽ እኔ እንግዲህ ሙስሊም ብሆንም አፍር ያለው በእነሱ አለኝ ማለት ልጁ ኢትዮጵያዊ ነው። ከዛም እሱ ነው መሰለኝ የነገራት ማለት ነው። ከዛ እሱ ነው እንደዚህ ብሎ በሚስጥር ነገረኝ በስልክ እና አይዞሽ አሁን ምንም አያረጉሽም እና መሐመድን ሰደበች ብለው ነው ሰውየውን ያስወራው። አዳ ሸካላ መሐመድን ከላም
መሐመዳችን ሰድባለች እና ለዛ ነው እኔ ምን እንትን ያልኳት ነገር የለም ግን ትሞታለች ተፈርዶባታል ይላቸዋል ማለት ነው። መኪና ነሽ ምንድነሽ ሁሉ ተሰብስቧል እዛ ሆስፒታል ላይ ማለት ነው። ለምን ቆይ ልነግርህ ነው። ከዛ ለካ እኔ ስነቃበት እነሱ ያሰቡት ምንድነው የዛን ሰዓት ላይ እፎይ እንትን እያለ ነበር እየተፈለገ ነበር። እኔ ደግሞ ቲክቶክ መሰራ በመዝሙር ነው መሰራው እና መሰራቸው መዝሙሮች ደግሞ እነሱ አገናኙት እንጂ እኔ በፍጹም አላሰብኩትም። እነሱ ግን አገናኝተዋል የእፎይም ለቅቄ ስለነበረ ማለት ነው። ምንድነው ከክርስቶስ ፍቅር የሚለየኝ ማነው የሚለው እሱ ምናምን ለቅቄያለሁ እና ይከታተሉኝ ነበር ቲክቶክ ላይ እየገቡ የማላቃቸው የሳውዲ ሰው እየገባ ቲክቶክን ይፈትሻል። እኔ ደግሞ ለምንድነው ይፈትሸው ላለው አልገባኝም። ለካ ይሄን እነሱ ከታወቀብን እንኳን በዚህ እንቀይረዋለን ነው ገብቷል። እና መሐመድን ሰደበች ብለው ነው ሰውየውን ያስወራው። ከዛ ሲሄድ እንዴ ለኔ ለመግደል ይሄ ሁሉ ሰው አልኩኝ በውስጤ እባካችሁ እርዱኝ የኢትዮጵያ እንትን እሱ ሰውየው የሚሰራበት ሆስፒታል ነው። ከዛ ስገባ ትኬት የምቆርጠዋ ልጅ ቁጭ አልኩኝ። እንደዚህ ትኬት የምቆርጠዋ ልክ እንደኔና እንዳንተነ። ከዛ ትለኛለች በምልክት ምን ሆነሽ ነው? ሊገሉሽ እኮ ነው። ምን አርገሽ ነው አለች አልኳት። ከዛ አለች ማለት ነው ጸልይ ዝም ብለሽ ሊገሉሽ ነው ተዘጋጂ አለች በምልክት ማለት ነው። እንደዛ በምልክት ቋንቋ ስናወራ ሰውየው አየ ማለት ነው። እሱም አየ። እንደገና ደግሞ ታካሚ ይመጣል። ታካሚ ሲመጣ ሀደ ሸካራ ያ ረቢ ሀደ ቤቢ ልጅ ኪዳ ልጅ ናት ህፃን ናት ምን አርጋ ነው እንደዚህ የሚያሰቃያት ሰውየው ምናምን ይባባላል። አንዱ መጣና ጠየቀው ለምንድነው እኔ ስልህ በዛን ሰዓት ላይ በጣም ፍራቻ ላይ ስለነበርኩ እንደዚህ እንቀጠቀጣለሁ። ሰውነቴ እንደዚህ ነው የሚቀጠቀጠው። እሺ ከዛ ሀደ ሸካላ መሐመድን ከላም መሐመዳችን ሰድባለች እና ለዛ ነው እኔ ምን እንትን ያልኳት ነገር የለም ግን ትሞታለች ተፈርዶባታል ይላቸዋል ማለት ነው። ከዛ እንደዛ ብሎ ሆስፒታል ኦፕራሲ ክላስ 3 አልጋ አለ ማለት ነው። እንደዚህ በመደዳ በመጋረጃ ተከፈለ ማለት ነው አለ። ከዛ መሃል ላይ የሰውየው የእንጀራ እናት ቁጭ ብላ የኔ ኩላሊት እየጠበቀች ነው ግሉኮስ ተደርጎላት። እሺ እና ሴት ልጅ አለች ወንድ ልጅ አለ አንድ ላይ ቁጭ ብለዋል። እኔ በጥግ በኩል አስተኛኝ ማለት ነው። ከዛ ግሉኮስ መጣ። ከዛ ግሉኮስ ሲመጣ እንደዚህ አየሁት ማለት ነው። አነበብኩት። ሳነበብ ግሉኮስ ነው ይሄ ስለጠጣው የሚያጥብልኝ ነገር ነው። እሱን ሲያረጉልኝ ዘም አልኩኝ እስከሚያልቅ። ባንዴ ነው ያለቀው ደግሞ ጸጥ አለ ባንዴ። እሺ ከዛ እሱን አለቀና ሌላ ግሉኮስ ነርሷ መጣችና አረገች። ከዛ መርፌ ወጋችውና ሄደች። ስትሄድ ይሄማ የሚያደነዝዝ ነገር ነው ደግሞ እንትን ትንፋሽ የሚያሳጥር ነገር ኦክሲጅን አረጉልኝ። ኦክሲጅን እንደዚህ አወጣሁና ወረወርኩት። ከዛ ግሉኮሱ ሳይ እንትን አልኩ እንደዚህ ብዬ በእጄ ማለት ቡጭቅ አድርጌ አወጣሁትና እንደዚህ ተኛሁኝ አልጋው ላይ። ከዛ ልክ እንደዚህ እንዳረኩኝ መጣችና ነርሷ ለሽ ኪዳ አንቲ ማፊ ኮይስ ያላ አንቲ ኮይስ ባዴን ሩህ ኢትዮጵያ ታይብ አለች። ነገ ይሻልሽና አገርሽ ትሄጃለሽ። አሁን ግን መድኃኒቱ አድርጊው ለምንድን ነው ያወጣሽው አለች። ላ አነ ማፊ አልኳት። አነ ማፊ ካላስ አነ ኩልሽ ኮይስ ለሽ ኪዳ ለምንድን ኦፕራሲ መደረገው? ይሄ የኦፕራሲ ክላስ ነው። ስለዚህ ነው ኦፕራሲ አልደረግም ምንም ያረኩት ነገር የለም አልኳት። ስለ ላ እንቲ ማፊ ኮይስ ዳል ማፊ ኮይስ አነ ማሉ ምታይ ማነ ዶክተር አለች። ላ እንቲ ማፊ ማሉ ማነ ማሉ አልኳት። አንቺ አታውቂም ምን ያውቃለሁ አልኳት። ከዛ ስላት ላ ካላስ ኦኬ ያለችና ሄደችና ሰውየውን ጠራች። እምቢ እያለች ነው አለች። ከዛ ስትለው ትግስት አነ ባባ ታየብ ያላ አለ እያስፈራራ ማለት ነው። አይ አላደርግም አልኩት። አሁንም ለአራት ይዘውኝ ወጉኝ ማለት ነው። ልክ አሁንም ሲሄዱ ብጭቅ አድርጌ ልክ እንደመጀመሪያው አወጣሁት። አሁንም ሄድ መጣች። ከዛ ሌላ ነርስ መጣችና አሁንም ተቆጥታ በግድ ማለት ያላ ለሽ ኪዳንቲ እንቲ ማፊ ኮይስ ያላ አነ ማዕሉም ዶክተር ኦኬ አለች ስትለኝ